በመከራ መካከል ያለፈች ሴት አይምሮዋ፣ ሰውነቷ፣ ስሜቷ ጠንካራ ነው። መከራ ችግር የፈተነው ፊትና እኮ ኖርማሊ አንድ አይደለም። ልክ እንደ ማዳም ቅመም ነዋ። በደስታቸው ሰዓት ሁሉ ጊዜ ይቺ ልጅ አሁን 300 ሺህ ገባች፣ ብሩኬ 350 ሺህ ገባ። እኔ ያከብር ብዙ ነገር መጣሁት ማለት ነው። ሚፍታህ አያውቅም ለተባለው ነገር እንዴት ነው እውነት ያወዛገቡት? በጣም ነው የተወዘጋገቡ። እኔ ያከብር ብዙ ነገር አለ። ሌላ ምንድነው የምታከብር አንተ? ማንነና ምን አድርገህ? እሺ ምን አይነት አስተዋጽኦ ማሳየት አለብን ነው ለእናንተ? እኔና ሃይሚ ያለንን ገግሞ ሲሄድ ምን ተሰምቶት ይሆን ብሩኬ ትናንትና ሲናገር ማለት ነው። ለዛሬ ምን አይነት ቪዲዮ ይዛችሁ ትመጣላችሁ እናንተ ማለት ነው? ብሩኬ ያለው የራሱ ቪዲዮ ማን ነው? ፍፄ እያናደርከኝ ነው እኮ። የሚፍታህ ማሳየት አለብን ነው። ቆይ እሷም ያንን ነገር አልፈለገችም። እሺ ለምሳሌ ሚፍታህ እንዲህ ተጨናንቆ ግራ መጋባቱን ያየሁት አሁን ብሩክ ከተናገረ በኋላ ነው ቪዲዮን ያየሁት ማለት ነው። ሰላም ለኛችሁ እግዚአብሔር ይመስገን። ዛሬ ማለት ነው ለመጀመሪያ ጊዜ አረብ ሀገር ስሰራ ኖራ ቆይታ ግምጃዬ ከዩቲዩበሮች ጋር በኮንፊደንስ ተገናኝታ ያየናት። ይመችሽ። ምግብ አላበሉኝም ገርጥቻለሁ። ሁሉ ወቀሳ ግምጃዬ፣ የሁሉ ወቀሳ፣ የሁሉ ጎረምሳ አንቺን ማብላት ማጥገብ አቅቶት ነው። ጉድ እኮ ነው ግምጃዬ። ወይኔ የት ቦታ እንዳየዋቸው ወይኔ እያንዳንዱ ነገር እኮ አዲስ አበባ ከ22 እስከ ቦሌ ድረስ እስከ መገናኛ ድረስ እስከ ፒያሳ ድረስ ያለውን ነገር በቪዲዮ ሳየው ማለት ነው ምንም አዲስ አይሆንብኝም ማለት ነው። ይሄ ቤት በስማም ቶቶት ይሄ የባህል ሬስቶራንት ቤት በጣም ሞደው ለበዓል ምርጥ ፕሮግራም ያለው በስማ ፕሮግራሞች የባህል የሚተላለፍበት በጣም የምወደው ሬስቶራንት ከ22 ማለት ነው። ጨጮና ይሄ ቶቶት ሬስቶራንቶች በጣም ነው የምወዳቸው። በጣም በዓልን በስማም ድሮ እንደዚህ ቲክቶክ ባልነበረበት ጊዜ ምናምን በጣም በቃ ደስ የሚል ጊዜ ነበር እዛ የምናሳልፈው ከጓደኞቻችን ጋር ማለት ነውና ወይ አዲስ አበባ አሁን እንዴት ሆነሽ ይሆን? ናፍቆኛል አዲስ አበባ። በነገራችን ላይ በጣም ነው የናፈቀኝ፣ የምሬን ነው። እና ብቻ ግምጃዬን ሳያት ማለት ነው በቃ ደነገጥኩ። በስመ አብ ቦታውን ስለማውቀው ምን ይሁን አይደል ነው ብቻ አስደነገጠኝ ማለት ነው። አልጠበቅኩም ደግሞ እንደዚህ ማለት ነው። ብቻ ደስ ይላል ግምጃዬ። በዚህ አጋጣሚ ጀግና ነሽ አንቺ፣ ሁሌም ነው ማደንቅሽ። ግን ማለት ነው አንድ የምናገረው ነገር አለ ዛሬ ስለ ግምጃዬ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በግምጃዬ በእህታችን ኮንፊደንስ በቃ እስከ ጥግ ድረስ አንዳንድ የሆነ በቃ ማይሆን ጽሁፍ ምጽፉላት ምናምን እናንተን እንደማሰማችሁና እንደማታያችሁ ሌሎቻችሁ ከሷ ተመራችሁ ጥሩ ትዕይንታ እንዲኖራችሁ፣ ጥሩ እድገት እንዲኖራችሁ፣ ፎሎዋር ዩቲዩብ ቻናል በምንም በችግር ውስጥም ሆናችሁ በምንም ውስጥ ሆናችሁ ቢያንስ የቲክቶክ ፎሎ ማጠራቀም እንዳለባችሁ ባጭሩ ከሷ መማር አለባችሁ። እሷ አሁን አንደኛ ወደ ቤተሰቦቿ ጋር እንዳትሄድ ካለው ነባራዊ ሁኔታ ከሀገሩ ሁኔታ ጋር በቃ አሁን እንደሄደች የቲክቶክ ቤተሰቦቿ የዩቲዩብ ቤተሰቦቿ እንዲሁም በቃ ኖርማሊ እንደ ወንድም ሆኑ ነቀስቴ በቃ በጣም ደስ የሚል ጓደኝነት ነው። በዚህ አጋጣሚ ሳላደንቃችሁ አላልፍም። ግን አንዳንዴ ወጣ ያለ ነገር አታድርጉ። በቃ እስኪ ማለት ሁሉም መጠን ባለው ነገር ቢሆን በጣም ደስ ይላል። በነገራችን ላይ ማለት ነው ለምሳሌ ወደ ዋና ሲሄዱ ምናምን የሆነ በቃ አለ አይደለ በጣም በቃ የሆነ እንዴት ልበላችሁ ብቻ የሆነ በጣም ቶሎ ለመስጣጣት ቶሎ ለመታዋው የሆነ ሰው ልብ ውስጥ ቶሎ ስርቅ ብላችሁ መግባት አይጠበቅባችሁም ብዬ አስባለሁ። የሰው ልጅ ማለት ስትወዱ እስከ ጥግ ድረስ እየሞታችሁ መውደድ የለባችሁም። በቃ አለ አይደለ ነገ የሆነ ነገር ቢፈጠርም በቃ ባላንስ መሆን አለበት እና አሁን ግምጃዬ ሰው ስትወድ ማለት ነው እስከ ጥግ ድረስ ነው የምትወደውና ይሄ ነገሯ ደግሞ ትጎዳለች። ገብቷችኋል አይደለ? በወንድምነትም በሉት በጓደኝነትም በሉት በፍቅርም በምንም እንደዚህ አይነት መውደድ ጥሩ አይደለም ለግምጃዬ ብዬ አስባለሁ። በእኔ አመለካከት ሰዎችን ስትቀርብ እስከ ጥግ ድረስ ነው የምትቀርበው። በጣም ጥግ ድረስ ነው የምትወደው። አለምንም ርህራሄ ነው ግምጃዬ ጥግ ድረስ ሰው ትወዳለች እና ይሄ ነገሯ ትንሽ ያጠቃታል ብዬ ትንሽ ፈራላታለሁ። ግምጃዬ በዚህ አጋጣሚ እህታችን ስለሆንሽ ይህችን ምክር ላንቺ ለግስሻለሁ ማለት ነው። ቤተሰቦች ቅር እንዳይላችሁ ያየሁባትን ነገር ነው እኔ የምናገራት ማለት ነው።
ሌላው እንግዲህ ሰርግ በሰርግ ነው። አሁን ወራቱ የሰርግ ቀን ነው። ትናንትና ብሩኬ ብቻ አይደለም ሰርግ ሲበላ የነበረው እነ ጆዬም ሰርግ ቦታ ናቸው። ያ ሰርግ ግን የማን ነው ምንድን ነው እንዳትሉኝ፣ ግን ደስ የሚል ሰርግ ነበረ። እኔ ሁሉንም ቪዲዮን አላመጣሁም፣ ምክንያቱም አንዳንዴ የማታውቁትን ሰው ስታመጥፉ ጥሩ አይደለም። የሆነ ጊዜ ጆና ብሩኬ የተጫወቱበትን ጌም ዩቲዩብ ቻናል ላይ ፖስትኩት ማለት ነው። እና ከዛ ዩቲዩብ ቻናል ምን ይለኛል፣ ለወጥ ያለ ሰው አምጥተሃልና በዚሁ ቀጥልበታለኝ ሜሴጅ ማለት ነው። እይታዎቹ ቀየር ያሉ ናቸው፣ አንድ አይነት አይደሉም ብሎ ሪኮመንድ አደረገኝ ማለት ነው። ከዛ ዛሬ አዳዲስ ነገሮችን ማቅረብ የጀመርኩት አዳዲስ ነገሮችን መስራት የጀመርኩት እንደዛ አይነት ሪኮመንድ ስለደረሰኝ ነው፣ ከዩቲዩብ ላይ ማለት ነው ቤተሰቦች። እና ለዛ ነው እንደዚህ የተቀያየረ ነገር ይዤባችሁ ስመጣ ግር እንዳይላችሁ እንዳይደብራችሁ ማለት ነው። ዩቲዩብ ሪኮመንድ አድርጎኝ ነው። የብሩኬን እና የጆየን ጌም ተጫዋተው 5 ደቂቃ ነው ምናምን ጭኜ በቃ ከአመት ከ2 ዓመት በፊት በነብሩኬ ዙሪያ ነው የምሰራው፣ ሌላ ሰው አልሰራም። ለወጥ ያለ ነገር ቻናልህ ፈጥረህበታልና ተከታዮቹ ወደውታል፣ አፕሬሽት አድርገውታል። በዚሁ ቀጥልበት። ሚክስ ቪዲዮ ሚክስ ፕሮማክስ ምናምን የሚል እንደዛ ነው የተጻፈልኝና ለዛ ነው የኛ ውድ ቤተሰቦች። ሁሌም እንግዲህ ሌሎች ሰዎች ጣል እያረኩ ፈታፈታለሁ እንዳይደብራችሁ የኛ ውድ ቤተሰቦች ማለት ነው። እንግዲህ ይሄ ልነግራችሁ ነው አንድ የመጣሁት። ሁለተኛ ነገር ዛሬ የሃይሚ 300 ሺህ ነው ሴሌብሬቲ ነው የሚከበረው ብላችኋል። እውነት ለመናገር እኔ ምንም አላወቅኩም። እስካሁን ድረስ ፎቶ አልተፖሰተም። ምናልባት ይሄን ቪዲዮ ከሰራሁ በኋላ ሊፖሰት ይችላል፣ እንዳይደብራችሁ ሳወራ ማለት ነው። ይሄን ቪዲዮ እኔ ሰዓት ላይ ነው የሰራሁት፣ ቁጭ ስል ነው የሰራሁት። እና መኪና ይሰጣታል የሚልም ሰው አለ። እኔ መኪና አልጠበቅኩም። እንግዲህ አላቅም። መኪና እንዴት ቆይ መኪና አሁን ሃይሚ መንዳት ትችላለች? አሁን ትችላለች። እኔ ግን መኪና እኔ አይዶን ነው ብቻ አላቅም። እኔ ግን ቤቱ የሚመረቅ ይመስለኛል። 300 ሺህ አለ። 3 ድግስ እኮ ነው ያለ። 3ቱንም ድግስ በአንድ የሚደግሱት ምን ትላላችሁ? ግን አዲስ አበባ ለአንዱን ድግስ አዲስ አበባ ቢያደርጉት ጥሩ ነው። አዲስ አበባ ቤታቸው ማለት ነው። አንዱን ድግስ የቤት ምርቃቱንና ሴሌብሪቲያቸውን ቡታጅራ ላይ ተዋወቁት እዛ ቢያደርጉት 300 ሺያቸውን ደግሞ አዲስ አበባ ቢያደርጉት እንደዛ ደስ ይል ነበር ብዬ አስባለሁ። ውድ ቤተሰቦቼ የራሴ አመለካከት ነው። እና መኪና ይሸልማታል ያላችሁ አላችሁ። ማንም እንዳይቀር ብሎ ብሩኬ ጥሪውን አስተላልፏል። እንደምታዩት ካሜራ ላይ ነው ትናንትና የገረጣው። ምክንያቱም አለ ፕሮግራም ነው እቅዱን ሃይሚ ያዛባችበት ከሙሽዬ ጋር በመሆን ማለት ነው። ግን ደግሞ ከዚህ በላይ ልትሄድብኝ ነበሩ። ያው ነው ሙሽዬ ጋር ባልመጣ ብላለች እኮ ሃይሚ ማለት ነው። ግን ማንኞቹም ግን ማለት ነው ብሩኬ እንኳን ፕራንክ ቢደረግም ቢናደድም ይችላል። ግን ፕራንክ ሲደረጉ ማንም አይወዱም፣ ማንም አይወድም። እና ይሄ ሁሉም ስሜት ነው። ሌላው ሲቀጥል ጠዋት ስለ ናኒና ስለ ብሩኬ እንዲሁም ደግሞ ስለ ሀብቴ ተናግሬ ነበር። ሀብቴ ሚስቱን አስከበረ፣ ጀግና ነው። እና ብሩክ አለማየሁ ነው ሚስቱን ያላስከበረው። ወሬ አታውሩ። እኔ በወንድማማች መካከል ጣልቃ መግባት አልፈልግም። ሁሉንም በማንነታቸው አከብራቸዋለሁ እና እኔ ጣልቃ ልገባ አልፈልግም። ይሄንን ልላችሁም አልፈልግም። ሲቀጥል ደግሞ ብሩኬ እናቱ ተሰድባ ዝም ነው ያለው። ስንት ጊዜ ሲለፈልፍ አይደል? ምን ወጥቶ ስላልተሳደበ ነው። ወጥቶ ስላልተሳደበ የሚሳደብ ስነ ምግባር የሌለው የራሱን ቤተሰብ የማያከብር ሰው ነው። ብሩኬ ደግሞ እንደዚህ አይነት ነገር አይማርከውምም፣ አይመጥነውም። እንደዚህ አይነት ነገር ሁሌ አይደል እንደሚናገረው እኔ ባጠፋሁት ጥፋት እናቴን አትጠይቁ ነው የሚለው። ከመናገር ውጭ ምን ይበል? ግን የሚያስጠይም ነገር ተናግሮ አያውቅም። እናንተ ግን ደግሞ የምትሉት እናቱ ስትሰደብ እናቱን እየሰደበች የዛን ሰዓት እሱን እየሰደበች የነበረች ልጅ አንበሳ ስጥልለት ቴንኪው የኔ እናት ነው ያላት። እንዴ እንኳን አላት፣ ቴንኪው እንኳን አላት። እሷን እጅ የሰጠችው እንዴ። እናንተ ሰው ለማሸማቀቅ አትሞክሩ። በቃ የዛን ሰዓት በሰራው ስራ ተናዳ ልትናገረው ትችላለች ይቺ ሴት ማለት ነው። ከዛ ደግሞ አሁን ሰላም ሲሆኑ እዛ ላይቭ ላይ አንበሳ ሰጠች ትስጥ። ምንድነው ችግሩ እንዴ? እነሱ እኮ ሃይሚና ብሩኬ እኮ ተጣልተው ይቅር ተባብለው እኮ እንደ አዲስ ነው ህይወታቸውን የሚጀምሩት። እናንተ ታዲያ በፊት በነበረው ላይ ቁጭ ብላችሁ ልክ እንደ ድሮ ወሰን እንደሚጋፋ እንደ እናትና አባት አሁን ወሰኔን ገፍተሃል እንዲህ ብለሃል ተብላችሁ ጭራሽ ላትጠያየቁ ነው። ይሄ ሶሻል ሚዲያ እንደዚህ አይደለም የሚሰራው። ሶሻል ሚዲያ ባያችሁት ነገር
ፍርድ ትናገራላችሁ። ጥፋትም ሆነ ማድነቅም ሆነ ባያችሁን ነገር ትናገራላችሁ። ልክ እንደ እንትና ማለት ነው። ልክ እንደ ናኒ አሁን መጀመሪያ ስትናገረው በስሜት ነው የተናገረችው። ሃይሚን ያገዘች ነው ይመስላችሁ፣ ግን ሃይሚን ማገዝ ጠላት ሲሆን ነው። ሃይሚ ባሏን ነው ለመታረቅ እየፈለገች ያለችው። ሃይሚን ማገዝ ሌላ ጉዳይ ነው። እኛ ደግሞ ሃይሚን ለምን አገዘች ብላችሁ ሃይሚን ስለምትጠይ ነው ምናምን ብላችሁ ያስቀበጣችሁ ሰዎች እንደዛ አይደለም። ሃይሚ እኮ ብሩክን ትወደዋለች። ብሩክን ብትጠላው ናኒ እንደዛ ብላ ብትናገር እኛም እንደግፋታለን። ግን ብሩክ ማለት የሃይሚ አካል ነው፣ ሃይሚ ማለት የብሩክ አካል ናት። ሁለቱም ሲቆረጡ ያመናል። ለዛ ነው ገብቷችኋል አይደለ? እሷ ደግሞ እንደ ሴትነት በስሜት አታውቅም ብሏል ብሩኬም። እንደ ሴት ማንኛውንም ተናገረች። ስትናገር ግን የዛች ቦታ ላይ ያየችውን ነገር ነው እንጂ ከዛ በፊት የነበረውን ቪዲዮ አታውቅም ነው። ታውቃለች አይደል? እንደ ውጭ ሰው ለምን በሚለው ነው እንጂ ሚስቱን አስከበረ ምናምን ይሄ የማይመስል ነገር አታውሩብኝ። ክብር በዚህ አይደለም። ክብር በተግባር እኛ ብሩኬ ጥንቅቅ አርጎ አሳይቶናል። ጥንቅቅ አርጎ የቅናት መንፈሳችሁ ነው እንደዚህ የማያደርጋችሁ እንጂ ማንም ሃይሚን ማንም እንዲነካበት አይፈልግም። ማንም በአካል አሳይቷችኋል። ይሄ ስድብ ምናምን ደግሞ እሱ የሞራል ለመጉዳት ያንን ሰው እንዲተናግሮ ለማጥፋት ለዛ ደግሞ የታደሰ ልጅ ማለት ነው። አሰማችሁም መስሚዋ ጥጥ ነው። በጣም ነው ማደንቃት በዚህ ማለት ነው። ብሩክንም እንደዛው በጣም አደንቀዋለሁ። ምክንያቱም ለሃይሚ ጥንካሬ ይሄ ሶሻል ሚዲያ ላይ እንዲሽንፈቷ እንዳይነካ ምናምን ብሩኬን ያጠነከራት ወደዳችሁም ጠላችሁ ማለት ነው። ምርጥ ባል ከጎናችሁ ሲኖር የፈለገ ነገር ድንጋይ ቢወረወርባችሁ ያንን ድንጋይ አመላለሱን ትችሉበታላችሁ። ገብቷችኋል አይደለ? ስለዚህ ለዛም ነው ሃይሚ ጠንካራ ሆና የታየችው ለኛ አቅምም ስላላት በአቅሟ ላይ ተጨማሪ ደግሞ ብሩክ ስላለ ማንም ወንድ አጠገባችሁ ማንም ወንድ ካለ ብቻ ወንድማችሁም ቢሆን ለራሱ ወንድ አይዳፈራችሁም። ያንን ክብር ብሩኬ ደግሞ በሃይሚ ላይ አሳይቶናል። የምሬ ነው። 300,000 እስክትገባ ድረስ እሱም 350 እስኪገባ ድረስ እየተጨቃጨቁም እየተሳደቡም ብቻ አሳይተውናል። ገብቷችኋል? እነሱ ውስጥ ቂም የለም። እናንተ ኦዲየንሶች ጋር ቂም ካለ ይቅር መባባል የእናንተ ፋንታ ነው። 1000 ዓመት አንኖርም እኮ አይደል እንዴ? ለዛውም በሰው ጉዳይ ማለት ነው አላችሁ። አንዳንድ በሰው ጉዳይ የማያገባችሁ ገብታችሁ በደስታቸው ጊዜ ሲደሰቱ በተከፉ ጊዜ የሚናገሩት ነገር የሆነ የምታወሩት የደስታቸው ጊዜ ደስ ይላል ምናምን ከተባለ አንቺ እኮ በፊት እንዲህ ብለሽ ነበር። ያ ግን በፊት እንደዛ የተባለበት ቦታ ያ ቪዲዮ መባል ስላለበት ብቻ ነው። ገብቷችኋል አይደለ? አንዳንድ ጊዜ ነገርን እናገናዝብ እንጂ እኔ አሁን ብሩኬን ከሀብቴ እያወዳደርኩ አይደለም ጠዋት የተናገርኩት። በቃ ስለ ትክክለኛ ጥፋት ነው የተናገርኩት። ገብቷችኋል? ደግሞ እኔ ከምንም በላይ ሌላ ነገር ደግማ እንዳትናገር ነው ቤተሰብ ስለሆነች። ገብቷችኋል አይደለ?